እዚህ ያገናኘን ኔክስት ፋሽን ዲዛይን ኮሌጅ ሙሉ ቀን ያለው አገር በቀል የፋሽን ዲዛይን ማሰልጠኛ ኮሌጅ ነው። ላለፉት 20 ዓመታት እዚህ ኢትዮጵያ ውስጥ ላለፉት 20 ዓመታት በርካታ ዓመታት ማለት እንችላለን በፋሽን ዲዛይን ስልጠና ስመጥር የሆኑ በርካታ ታዋቂ ዲዛይነሮችን አፍርቷል። በዚህም ደግሞ ከፍተኛ እውቅናና ተቀባይነት ያገኘ ኮሌጅ ነው። በዚህ መሰረት የሚቀጥለው ህዳር 20 ቀን የሚዘጋጀውን ኔክስት ፋሽን 20ኛ ዓመት የምስረታ በዓል እንዲሁም ደግሞ የአፋ አዋርድ ሽልማትና የፋሽን ሾው ዝግጅትን በተመለከተ ዛሬ ጋዜጣዊ መግለጫ ለመስጠት ነው እዚህ የተገኛችሁ። በድጋሚ ስለመጣችሁ እጅግ አድርገን ነው የምናመሰግነው። የኮሌጁ ባለራዕይ ዋና ስራችን እዚህ ጋብዛለሁ። ሳራ መሀመድ ነች። ባለራዕያችሁና የተለያዩ ነገሮችን ትነግራለች። እሺ፣ በጣም እናመሰግናለን። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። እግዚአብሔር ይመስገን። እግዚአብሔር ፈቅዶ ነው 20ኛ ዓመት ሞልቶናል። ኔክስት ፋሽን ዲዛይን ኮሌጅ ትልቅ ራዕይ አንግቦ የመጣ ተቋም ነበረ። በዚህ ተቋም ውስጥ ብዙ ታች ወረዶች ላይ መውጣት በምህረቱ 20ኛ ዓመት ሞልቶናል። ሁላችሁንም ባለሙያዎች እዚህ የተገኛችሁ በዚህም ደግሞ ከድሮም ጀምሮ ስትደግፉን የነበራችሁ በጠቅላላ አብራችሁ በመቆም የተቋሙን ዝግጅት ፋሽን ሾዎች በተለያየ ጊዜ የመጣችሁ ስትዘግቡልን የነበራችሁ የሬዲዮ ጣቢያዎች፣ የቴሌቪዥን ጣቢያዎች፣ እንደዚህ አዳዲስ ደግሞ ጆይን ያደረጋችሁ ቴሌቪዥን ጣቢያዎች በጠቅላላ እንኳን ደህና መጣችሁ ላለው በኔክስት ፋሽን ዲዛይን ኮሌጅ አመሰግናለሁ። እሺ፣ እናመሰግናለን። በኋላ ላይ ጥያቄና መልስ ይኖረናል። ሩት ኃይሉ ንጋት የኢንቬስት ኢንተርናሽናል ኢቨንትስ ዋና ስራ አስኪያጅ። ፕሮግራሙን በተመለከተ እንደነገርኳችሁ 3 የተለያዩ ፕሮግራሞች ናቸው የሚኖሩን። እሱ በተመለከተ ይክለናል። በጣም ነው የሚገርማችሁ ከሳውዲ ተመላሽ ሰዎች አሉ ወደ 40 የሚሆኑ በየጊዜው ሳራ ጋር እየሰለጠኑ አዳዲስ ሙያ ባለቤት ሆነው ስራ ይይዛሉ እና በጣም የማትናገረው ነገር ነው። ዛሬ ወደኋላ ላይ ተመልከት ትችላለች ብዬ ነው የምገምተው። በጣም በርካታ በጎ ስራዎችን ሰርታለች። ስለዚህ እነሱን እንነግራችኋለን። ወደ እሺ፣ ሰላም እንዴት ዋላችሁ? ጥሪያችንን አክብራችሁ በዚህ የተገኛችሁ ልጆችና የሚዲያ ተቋማት በሙሉ እንኳን 20ኛ ዓመት ኔክስት ዲዛይን ፋሽን ኮሌጅ ክብረ በዓል በሰላም አደረሳችሁ እላለሁ። አስቀድሜ ራሴን በማስተዋወቅ ልጀምር። ሩት ኃይሉ እባላለሁ። የኢንቬስት ኢንተርናሽናል ኢቨንትስ መስራችና ዋና ስራ አስኪያጅ ነኝ። የንግግሬን መግቢያ የማደርገው በብዙዎች ዘንድ ተወዳጅነትን ስላተረፈው እና በተለያዩ በጎ ስራዎቹ ስለሚታወቀው በዚህ ዓመት 20ኛ ዓመቱን እያከበረ ስለሚገኘው ስለ ኔክስት ፋሽን ዲዛይን ኮሌጅ ይሆናል። ኔክስት ፋሽን ዲዛይን ኮሌጅ ላለፉት 20 ዓመታት በኢትዮጵያ ውስጥ ፋሽን እንብዛም ከማይታወቅበት ጊዜ አንስቶ ተአምረኛ ጉዞን እያደረገ ውጤታማ ድርጅት ነው። በወቅቱ የነበሩ ዲዛይነሮች በጣም የሚቆጠሩ ቢሆንም ኔክስት ፋሽን ዲዛይን የፋሽንን ዓላማና ራዕይ ይዞ የኢትዮጵያን ባህልና አለባበስ ለዓለም ለማሳየት ከነበረበት ወደ ሀገሩ ሲመለስ ይህን ዓላማ አንግባ የመጣችው የድርጅቱ መስራችና ዋና ስራ አስኪያጅ ሳራ መሐመድ የሀገሬን አልባሳት እንዲሁም ታሪካችንን ወደፊት ይዞ ለመውጣት ይህን መሰል ተቋም እንደሚያስፈልግ አምናና ወስናል። በተመለሰችው ጊዜ በሞዴሊንግ ስኩል ከጀመረች በኋላ ቀሪውን ደግሞ በኔክስት ፋሽን ዲዛይን በኢንስቲትዩሽን ደረጃ ጀመረች። ከዚያ በመቀጠልም ወደ ኮሌጅ አሳደገችው። ኢንተርናሽናሊ ተቀባይነት እንዲኖረውም አደረገች። ተማሪዎቿ በዓለም አቀፍ መድረኮች እየዞሩ የሚሰሩትን አልባሳት እያሳዩ በተለያዩ በኢትዮጵያ አልባሳት እያሸበረቁ በትልልቅ መድረኮች ላይ ቀርበዋል። ኔክስት ፋሽን ዲዛይን ኮሌጅ ማስተማር ብቻ ሳይሆን ባህልን፣ ወግን እና ስርዓትን በጠበቀ መልኩ ትውልድን ማፍራትን ዓላማው ነው። ይህ ብቻ አይደለም። ከተለያዩ ሀገራት የሚመለሱ ብዙ የስደት ተመላሾችንም ተቀብላ በማስተማር ትታወቃለች። እስካሁን ድረስ ከተመላሽ ስደተኞች እንኳን ወደ 1200 የሚሆኑትን አስተምራለች። ስታስተምር በነፃ አስተምራ በተቻላት መጠን ስራ አስይዛ የምታሰማራ ብርቱ ሴት ናት። ከዚህም በተጨማሪ አሁን ላይ ለሳውዲ ተመላሾች ስልጠና አዘጋጅታለች። ስልጠናውን ስታዘጋጅ ከማንም ድርጅት የትኛውንም አይነት ድጋፍ እየተቀበለች ሳይሆን ካላት ኃይል እያወጣች የምታሰለጥን ነበር። ይህ ማለት ደግሞ የሀገርን ሸክም መካፈል ማለት ነው። ከዚህም አንጻር ኔክስት ፋሽን ዲዛይን ኮሌጅ ለሀገሩ ባለውለታ የሆነ ኮሌጅ ነው ማለት ነው። ከዚሁ ጋር በተያያዘም
ኤልቬዜት ኢንተርናሽናል ኢቨንትስ እና ዲያሎፖል ሆቴል ከዚህ ተወዳጅ ኮሌጅ ጋር አንድ ላይ በመሆን የፊታችን አርብ ህዳር 19፣ 20 እና 21 20 እና 21 2018 ዓ.ም ለ3 ተከታታይ ቀናት የሚቆይ በአይነቱ ለየት ያለ ዲኔክስት ኢቪ የተሰኘ ዲፕሎማቲክ ባዛር በዲያሎፖል ሆቴል ማዘጋጀታችን ይታወሳል። ባዛሩ በዋናነት የተዘጋጀው በሴቶች በሚመሩ 3 ድርጅቶች ማለትም በኤልቬዜት ኢንተርናሽናል ኢቨንትስ፣ በኔክስት ፋሽን ዲዛይን እና በዲያሎፖል ሆቴል በጋራ በመሆን ነው። ዝግጅቱም አርብ ከጠዋቱ 4 ሰዓት ጀምሮ በደማቅ የመክፈቻ ስነስርዓት ለህዝብ ክፍት የሚሆን ሲሆን በውስጡም የተለያዩ አማራጮች ያሏቸው በሀገራችን ብሎ በከተማችን ተወዳጅነትን ያተረፉ ቬንደሮች ይገኙበታል። በ3ቱም ቀን የተለያዩ በአይነትም በይዘትም ለየት ያሉ ዝግጅቶች የሚኖሩ ሲሆን ቅዳሜ በሚኖረን መርሃ ግብር ከባዛሩ ጎን ለጎን በኔክስት ፋሽን ዲዛይን ኮሌጅ አዘጋጅነት የሚደረግ አፋ አዋርድ የተዘጋጀ ሲሆን አዋርዱን የኢትዮጵያ ባህልን በዓለም ደረጃ ያስተዋወቁ ሰዎችን ለማበረታታት አወዳድሮ የሚሸልምበት ነው። በመጨረሻም በዚህ ባዛር ላይ የተለያዩ ጥሪ የተደረገላቸው እንግዶች፣ ዲፕሎማቶች እንዲሁም የኤምባሲ ተወካዮች የሚገኙ ሲሆን በየዕለቱ ተሳትፎዎችን የሚያዝናኑ የተለያዩ ዝግጅቶች፣ የጃዝ ምሽት እንዲሁም ጣፋጭ ምግብና መጠጦች ይኖራሉ። በድጋሚ ሁላችሁንም ባዛሩ ላይ በክብር በመጋበዝ መግቢያ ደግሞ ፍጹም ነፃ መሆኑን እገልጻለሁ። ንግግሬ በዚህ ቋጫለሁ። አመሰግናለሁ። ያው ጋዜጠኞች ስለማያጨበጭቡ አንድ ሰው ብቻ ነው ያጨበጨበው። አንድ ነገር እናደርጋለን። አሁን የመጣችሁ ወደ ከ50 በላይ የሚሆኑ ጋዜጠኞች አሉና አንድ የትምህርት ዕድል ስጭልኝ ብዬ አሁን ሰርፕራይዝ ለእሷም እና እጣ ይዞራል። የእጣው አንድ አሸናፊ ሰው ወንድ ሆናችሁ ባለቤታችሁ ማስተማር የወንዶች አለ። ስለዚህ ለአንድ ሰው እጣ ይወጣል። እጣው ይዞርላችኋል። እስኪ ስለ ኮሌጁ ከመሰራራቱ ጀምሮ ምን አይነት ነገር አሳለፈ የሚለውና ጠቅለል ያለ ነገሩ ራሄል ስለ ኮሌጁ የሚነግረን ነገር አለ። እሱን ሰምተን አመሰግናለሁ። በመጀመሪያ ያው ዛሬ ዋቀን ስለደረስን 20ኛ ዓመት ክብረ በዓል ነው። እንኳን ደህና መጣችሁ እላለሁ። እናንተንም በኮሌጁ ስም እንኳን አደረሰን እላለሁ። አጠር ያለ ኮሌጁ የተወሰነ ነገር አቀርባለሁኝ። ኔክስት ፋሽን ዲዛይን በ2004 እንደ ኤሮፓያን አቆጣጠር በሞዴሊንግ ስልጠናውን የጀመረው። ከዛም አድማሱን በማስፋት በ2006 እንደ ኤሮፓያን አቆጣጠር በፋሽን ዲዛይን ስልጠና መስጠት ጀምሯል። ለመጀመሪያ ጊዜም 60 ተማሪዎችን በመመዝገብ ወደ ስልጠናው ገብቷል። ከዛን ጊዜ ጀምሮ ያው እንደ ፋሽን ዲዛይን እንደ መጀመሪያ ትምህርት ቤትነቱ በጣም በርካታ የሆኑ ችግሮችን እያለፈ ነው የደረሰው። በርካታ የሆኑ ችግሮችን እያለፈ ነው ዛሬ ላይ የደረሰው። ኮሌጃችን በፋሽን ኢንዱስትሪው ዘርፍ ያለውን ትልቅ ክፍተት ለመሙላት ላለፉት 20 ዓመታት በመደበኛው ፕሮግራም 5200 በላይ እንዲሁም በአጫጭር ስልጠና ከ1500 በላይ ብቃት ያላቸውን ስመጥር ዲዛይነሮች በፋሽን ዲዛይን ስልጠና አሰልጥኖ ብቁ በማድረግ የፋሽን ኢንዱስትሪውን እንዲቀላቀሉ አድርጓል። አሰልጥኖ ካስመረቃቸው ሰልጣኞችን መካከል 25% የሚሆኑት ሴት ተማሪዎች ሙሉ በሙሉ በነፃ የትምህርት ዕድል የተማሩ ናቸው። ኔክስት ፋሽን ዲዛይን ኮሌጅ ከዓለም አቀፍ ተመሳሳይ የማሰልጠኛ ተቋማት ጋር ባለው የስራ ግንኙነት መሰረት ከህንድ ኤምባሲ ጋር ባለው መልካም የስራ ግንኙነት 42 ዲዛይነሮችን እስካሁን በህንድ ሀገር ሄደው ነፃ የትምህርት ዕድል አግኝተው እንዲመጡና ወደ ስራው እንዲገቡ አድርጓል። ኮሌጃችን እስከዛሬ ሲሰጥ ከነበረው የፋሽን ዲዛይን ስልጠና በተጨማሪ የጋርመንቶችን ፍላጎት መሰረት በማድረግ የአጫጭር የስፔክ ስልጠና በማዘጋጀት ከካዌይ ሴንተር ኦፍ አክሰለሬትድ ውመን ኤክሰለንስ ኤምፓወርመንት መስሪያ ቤት ጋር በጋራ በመስራት 400 ሰልጣኞችን እስካሁን አሰልጥኖ አስመርቆ በጋርመንት ስራ ላይ በማስቀጠር ወደ ስራ አስገብቷል። ኮሌጃችን የፋሽን ዝግጅቶችን ከሀገር ውስጥ በተጨማሪ
በውጭ ሀገራት በተለያዩ ሀገራት አዘጋጅቷል። በፈረንሳይ፣ በጀርመን፣ በጣሊያን፣ በስዊዘርላንድ፣ በዩናይትድ ስቴትስ ይጠቀሱበታል። በእነዚህም ጊዜያቶች የኔክስት ፋሽን ዲዛይን ኮሌጅ መስራች ወይዘሮ ሳራ መሐመድ በርካታ ሽልማቶችን አግኝተዋል። ከነዚህም መካከል ኢንተርናሽናል ስታር ፎር አዋርድ ኳሊቲ በ2013 እንደ አውሮፓውያን አቆጣጠር፣ በ2013 ዓመተ ምህረት ውመን ኦፍ ኤክሰለንስ የዓመቱ የላቀች ሴት በሚል ከቀዳማዊት እመቤት ከክብርት ወይዘሮ ሮማን ተስፋዬ ሽልማትን አግኝተዋል። ዩኤንዲፒ ባዘጋጀው ቤስት ቢዝነስ ኢንተርፕረነር እንደ አውሮፓውያን አቆጣጠር በ2015 ተሸላሚ ሆነዋል። ዘ ባክቦን ኦፍ ውመን ኢን ኢትዮጵያ በ2016 ዓመተ ምህረት ተሸላሚ ሆነዋል። ዲዳ ሁማኒቴሪያን አዋርድ እንደ ኢትዮጵያን አቆጣጠር በ2017 በዋሽንግተን ዲሲ ተሸላሚ ሆኗል። እንቁ ሴት፣ ንቁ ሴት፣ ጠንካራ ሴት በሚል በእንቁ የማማከርና ኢቨንት ኃላፊነቱ የተወሰነ የግል ማህበር በተዘጋጀ የእውቅናና አውደ ንቃት መርሃ ግብር ላይ በ2017 ዓመተ ምህረት ጠንካራ ሴት ተብለው ተሸልመዋል። እንዲሁም አምባሳደር ኦፍ ፋሽን ኤዱኬሽን ሊደርሺፕ ኤንድ ክሬቲቭ ኢኖቬሽን ሽልማት ከአፍሪካን አምባሳደሪያት ታይትል ኮንፈረንስ ኤንድ አዋርድ እንደ አውሮፓውያን አቆጣጠር በ2025 ተሸላሚ ሆነዋል። ኔክስት ፋሽን ዲዛይን ከነዚህ በተጨማሪ በፋና ቴሌቪዥን ጥቁር ፈርጥ የዲዛይነሮች ውድድርን ያዘጋጅ እንደነበረ ይታወሳል። በውድድሩም በርካታ ወጣት ዲዛይነሮች ተሳታፊ ነበሩ። በርካታ ሰዎችን ፕሮግራሙን ይከታተሉት ነበረ። በዛም ሽልማቶችን አግኝተው ተወዳዳሪዎች አሸናፊ በመሆን በርካታ ተመልካች የነበረው ፕሮግራም ነበረ። ኔክስት ፋሽን ዲዛይን ኮሌጅ ከደረጃ 1 እስከ ደረጃ 4 በፋሽን ዲዛይን ስልጠና በመስጠት ላይ ነው። ከዚህ ቀደም ነበሩ ካምፓሶች በኮቪድ ምክንያት የተዘጉ በፒያሳ፣ በለቡ፣ በሜክሲኮ እና በመገናኛ ቅርንጫፎች ነበሩ። አሁን ግን ለጊዜው ቦሌ ብቻ ነው ያለ ነው። በቀጣይ እነዚህን ብራንቾች መልሰን ለመክፈት እየተንቀሳቀስን ያለ ነው።